ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። ተመልካቾቻችን የአማራ ፋኖ በያቅጣጫው ግስጋሴው መቀጠሉን የሚያሳዩ መረጃዎች እየደረሱ ነው። ፍኖተ ሰላምና ደንበጫን በዛሬው ዕለት በፋኖች እጅ መግባታቸው ታውቋል። የጎጃሙ ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው። ጎንጂ ቆለላ፣ አዴት ጠንካራ ውጊያ እየተደረገባቸው ነው። ባህር ዳር አቅራቢያ ለጥቃት ሲንቀሳቀስ የነበረ የአብይ አህመድ ሰራዊት በአማራ ፋኖ ጎጃም እዝ አንደኛ ክፍለ ጦር ባህር ዳር ብርጌድ ወሰደው የደፈጣ ጥቃት አብዛኛው ሰራዊቱ ከጥቅም ውጪ መውጣቱን ያገኘነው መረጃ ያመለክታል። የምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ዛሬ ጠዋት ከአብይ አህመድ ሰራዊት ጋር በተደረገ ውጊያ በፋኖ እጅ ከገባች በኋላ ህዝቡ ደስታውን እየገለጸ ሲሆን ተመቶ የሸሸው የአብይ አህመድ ጦር ወደ ቡሬ መስመር መሄዱን ነው የወንዳወቅ ብርጌድ የህዝብ ግንኙነት ክፍል አባል አርበኛ ሰለሞን በቀለ ለአንከር ሚዲያ የገለጸው። ይህ በእንዲህ እንዳለ በአዲስ አበባና አካባቢው መጠነ ሰፊ አሰሳና ፍተሻ እንደሚካሄድ ተገለጸ። የአብይ አህመድ አገዛዝ በክረምቱ የሚፈጠር የተቃውሞ ንቅናቄ ይኖራል በሚል ስጋት አዲስ አበባን በአራቱም አቅጣጫዎች ጊዜያዊ የፍተሻ ኬላዎችን በማቋቋም ጭምር ከተለያዩ አቅጣጫዎች ወደ አዲስ አበባ የሚገቡና የሚወጡ መንገደኞች ላይ ከፍተኛ ፍተሻ ሊካሄድ መሆኑን ነው ያገኘነው መረጃ የሚያመለክተው። ከመሃል አዲስ አበባ የሚጀምረው ፍተሻ ከአዲስ አበባ በሁሉም መውጫና መግቢያ ኬላዎች ላይ እስከ መስከረም ወር ድረስ የሚቀጥል ጥብቅ ፍተሻ እንደሚጀምር ነው በፌደራል ፖሊስ ኮሚሽን የተሰጠው መግለጫ የሚያመለክተው። የአብይ አህመድ አገዛዝ በተያዘው የክረምት ወቅት የህዝብ ተቃውሞ ይቀሰቀሳል፣ መንግስታዊ ግልበጣ ለማድረግ የተቀናጁ ኃይሎች በተያዘው ክረምት ጥቃት ሊከፍቱ እንደሚችሉ በደህንነት መስሪያ ቤቱ ደርሼበታለሁ በማለት በማንኛውም መንገድ የብልጽግናውን መንግስት ለመጣል የተነሱ ኃይሎችን ለማስወገድ ከምንጊዜውም በላይ መረባረብ ይገባናል የሚል አቋም ላይ መድረሱን ባገኘነው መረጃ ላይ ተመልክቷል። ማህበራዊ ድረገጾችን በመጠቀም ለአመጽ ቅስቀሳ የሚያደርጉ አካላትን አድኖ ለመያዝ የተጠናከረ የጅምላ ፍተሻና የእጅ ስልክ ብርበራ እንደሚደረግ በዛቻና ማስፈራሪያ ጭምር የተቀላቀለ መግለጫ የፌደራል ፖሊስ ኮሚሽን የሰጠ ሲሆን በውጭ የሚገኙ የአገዛዙን ተቃዋሚዎች ጭምር እርምጃው እንደሚመለከታቸው አስታውቋል። ኪሳራን እየደረሰበት መሆኑ ተገለጸ። ባለፈው ሳምንት በሁለቱ አካባቢዎች በተለያዩ ቀጠናዎች በተደረጉ በርካታ ውጊያዎች የአብይ አህመድ ሰራዊት በሰውና በጦር መሳሪያ ከፍተኛ የተባለ ኪሳራ እንደደረሰበት ያገኘነው መረጃ ያመለክታል። በአማራ ክልል በተለይም በጎንደር በጎጃምና በወሎ ላለፉት 2 ሳምንታት በዘመቻ እየተካሄደ ባለው ውጊያ የአብይ አህመድ ጥምር ጦር ላይ የደረሰው ኪሳራ ከወትሮ በተለየ ሁኔታ የተመዘገበ መሆኑን ከየቀጠናዎቹ በደረሰን መረጃ ላይ ተመልክቷል። በኦሮሚያ ክልል የኦላ ሰራዊት በተለያዩ አውደ ውጊያዎች ከፍተኛ ድል ማስመዝገቡም እንዲሁ በተለያዩ ወገኖች መረጃዎች ማረጋገጥ ተችሏል። የኦሮሞ ነጻነት ሰራዊት ኦላ እንዳስታወቀው በዘመቻ 1000 ግንባር ባለፈው ሳምንት ብቻ በ32 ቦታዎች ውጊያዎች መደረጋቸውን በዚህም ወደ 1000 የሚጠጋ የአብይ አህመድ ሰራዊት ከጥቅም ውጪ መሆኑ ተመልክቷል። ይህ በእንዲህ እንዳለ ለፋኖና ለኦሮሞ ነጻነት ሰራዊት ኦላ የሰፈር ሚሊሻ እንጂ መከላከያ ሰራዊት አያስፈልግም ሲሉ የመከላከያ ሚኒስትሯ ገለጹ። ኤርትራን በስም ሳይጠቅሱ ሀገር መሆን ያልቻለች ግን ስለሌላ ሀገር ለመናገር የምትደፍር በማለት የተቹት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ናቸው። እኛ እየተዘጋጀን ያለነው እዚህም እዚያም ለሚታዩት ትንንሽ ነገሮች አይደለም ያሉት ኢንጂነር አይሻ ኤርትራን በስም ሳይጠቅሱ አጣጥለዋል። የኢንጂነር አይሻ ንግግር በቅርቡ ፕሬዝዳንት ኢሳያስ አፈወርቂ ብልጽግናን በተመለከተ ለተናገሩት ምላሽ እንደሆነ ነው የፖለቲካው ታዛቢዎች የሚገልጹት። በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለንና እኔ እንትን እየተደረገ ያለው ነገር በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛምዚ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ነው።
እያሰለጠነው ነው እያዘጋጀነው ነው ራሱን በራሱ መከላከል የሚችል ህዝብም አለ ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሳምንት ብልጽግናን ቀጥረኛ አገዛዝ ነው ብለው ገልጸውታል የምዕራባውያን ወይም ደግሞ የውጭ ኃይሎች ተላላኪ ነው የውጭ ኃይሎችን አጀንዳ ለማስፈጸም ባለፉት 5 ዓመታት ኢትዮጵያ ላይ ጦርነት በመክፈት ኢትዮጵያ ትልቅ ዋጋ ከፍላለች ነው የተባለው እንግዲህ ለዛ መልስ ይመስላል ኢንጂነር አይሻ በዚህ መልኩ የሰጡት ኤርትራን እንደ ሀገር መቀበልም የተፈለገ አይመስልም ብልጽግና ኤርትራን ከሀገር በታች በማሳነስ ሀገር መሆን ያልቻለች ዜጎቿ ባገኙት አቅጣጫ ተሰደዱ የሚወጡባት ነገር ግን ስለሌላ ሀገር ለመናገር የደፈረች በሚል ነው